ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን በኋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው። ይሄ የሰኔ ግብር ነው። የቤተክርስቲያኗ ሚዲያ አልዘገበም፣ ግን ርክክብ ማድረጋቸውን ሰርቶታል። ያየነውን እናገራለን፣ የሰማነውን እንመሰክራለን የሚለው ቃል በዚሁ ሚዲያ አይደል እንደሚተላለፈው ነው። ተሳስተን ነው? ከየት ነው ያመጣ ነው? እኛ ምን አደረጉ? ጸለዩ እንጂ የጉባኤ ቤት መምህራን ለጥያቄ እንትፈለጋላችሁ እየተባሉ በሚሰወሩበት በዚህ ጊዜ የተባረከች እጅ መልካም ስራን ታደርጋለች፣ የተረገመች እጅ ግን አባቶቻችንን ትገላለች። አባቶቻችንን በመግደል ቤተክርስቲያንን ምዕመናንን ለማሳዘን ምዕመናንን ለማሸማቀቅ ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋው፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ የምንገልለት ዛሬ የምንጋደልለት ዛሬ የምናሰድድለት ዛሬ የኔ ይሁን ብለን የምንሯሯጥለት ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምንስቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። ውድ ቤተሰቦቻችን በድጋሚ በዝቋላው ጉዳይ ተመልሼ መጥቻለሁ። ብዙዎችን ያስቆጣ ዜና አለ። የኦቲሲ እንግዲህ በዚህ ጉዳይ ላይ አለመዘገቡን ይታወሳል። እና ይህ ጉዳይ ብዙዎችን ምዕመናን አስቆጣል። እንዲሁም የአባቶች ዝም ማለት ብዙ ምዕመናንን አስቆጣል። በዛሬው መረጃችን ለቤተክርስቲያን ድምጽ የሆኑትን እጅግ የምንወዳቸውን ሊቀ ትጉሃን መምህር ደረጀ ዘወይንዬ ነጋሽን ትናንት አንድ ቪዲዮ በዝቋላ ጉዳይ ያነቡ አልቅሰው ፖስት ካደረጉ በኋላ በደህንነት አካላት ነኝ ባዮች ከቢሮአቸው መወሰዳቸው ተሰምቷል። ያሳዝናል። ድምጽ እንዳይሆኑ መታፈናቸውን የሚያሳየው እውነት እላችኋለሁ። እንዲሁም ዘመድኩን በቀለ ስለ ዝቋላ ያወጣው መረጃ የማስደምጣችሁና በተጨማሪ አባታችን አባ ገብረ ኪዳን ለስልጣናቸው የሰው ደም የምታፈሱ ወዮላችሁ ሲሉ ያስተላለፉበት መልእክት አለ። ይህንን የማስደምጣችሁ ይሆናል። ሰፋ ያሉ ቪዲዮዎች አሉ። ምዕመናን አሁንም በከፍተኛ ሁኔታ የዝቋላውን ድርጊት እያወገዙ ይገኛሉ። ሁሉንም ቪዲዮዎች በየተራ የምንሰማቸው ይሆናል። ሁላችሁም ይህን ቪዲዮ ከምን ጊዜም በላይ ላይክ እና ሼር እያደረጋችሁን ተጀምሩ ጋብዛችኋለሁ። ስለ ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ዝም አንልም እያላችሁ ኮሜንት ላይ ተጽፉልኛላችሁ። ቀጥታ ወደ መረጃው እንሄዳለን። ተከታተሉ። ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ያላችሁ ኦርቶዶክሲያኖች ባካችሁን ይሄን ቪዲዮ አብስታችሁ ኮፒ ሊንክ ሼር ሪፖስት እያረጋችሁ ይሄን ድምጽ ለዓለም እንደዚሁም ለቤተ ክህነት እንደዚሁም ለሚመለከተው አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? እባካችሁን የተዋሕዶ ልጆች ድምጽ ኑን ለአባቶቻችን። የአባቶቻችን በረከታቸው ረዳታቸው ይደርብን። ተገደሉ በግፍ ተገደሉ በግፍ ተገደሉ ማይተብ ስላሰሩ ተገደሉ ዝቋላ ላይ ያሉ ዘማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ቸሩ መድኃኔዓለም ሰምቶ ሚጣቃ ማኑኤል ሰምቶ የሰማዕታቱ ረድኤታቸው በረከታቸው ይደርብን። ኮመንቱን በሙሉ ኦርቶዶክስ ተዋህዶ ኦርቶዶክስ እያላችሁ ጻፉ። ሁላችሁንም እወዳችኋለሁ። አመሰግናለሁ። በዝቋላ ያሉ አባቶቻችን መነኮሳት በግፍ እንደተገደሉ ነበረ። ዛሬ ደግሞ እውነት እጅግ በጣም ያሳዝናል። ያ ስብራታችን ሳይጠገን ያ ቁስላችን ሳይድን ያ ቁስላችን ሳይደርቅ በግፍ የተገደሉት የዝቋላ አባቶቻችን ሰማዕታት አመታታቸው ገና ሳይከበር ሐዘናችን ገና ከሐዘናችን ያንን ሐዘናችን ሳንረሳው ዛሬ ደግሞ ከወደ ዝቋላ ሌላ ስብራት፣ ሌላ ሐዘን፣ ሌላ የግፍ ሞት ነው የሰማነው። ዛሬም እንደተለመደው እነዚያው ልማደኞች
ቃይላውያን በዝቋላ በዓት ተወስነው በዝቋላ ገዳም ተቀምጠው ስለ ኢትዮጵያና ስለ ኢትዮጵያውያን ያለ ማረፍ ያለ ድካም የሚለምኑ የሚማጸኑ መነኮሳት አባቶቻችን በበዓታቸው ውስጥ በግፍ እንደተገደሉ ሰምተናል። በጣም ያሳዝናል። እነዚህ መነኮሳት ስለ ሁላችንም ስለ ኢትዮጵያውያን ጎሳና ዘር ሳይለዩ ሳይመርጡ ስለ ሁሉም ኢትዮጵያውያን ከኢትዮጵያም አልፎ ስለ አፍሪካና ስለ ዓለም ስለ ሰው ልጅ ሁሉ የሚማጸኑ የሚለምኑ ራሳቸውን በእውነት ከላመው ከጣመው ከጣመ ዓለም ራሳቸውን አርቀው ራሳቸውን በበዓትና በገዳም ወስነው እየለመኑ ያሉ እየተማጸኑ ያሉ ገዳማውያን ዛሬም በቃይላውያን በግፈኞቹ በግፍ እንደተገደሉ ሰምተናል። እስከ መቼ ድረስ ነው ይሄ የሚቀጥለው? በአንዳንድ አቅጣጫ ታላላቅ የአብነት መምህራን በእውነት እንደ ግፈኛ እንደውም እንደ ሌባ እየታፈኑ ሲታሰሩ እየሰማን ነው። በአንዳንድ አካባቢ ደግሞ ታላላቅ የአብነት መምህራን በግፍ ሲገደሉ በጥይት ሲገደሉ በግፍ በጥይት ሲገደሉ እያየን ነው እየሰማን ነው። ዛሬ ደግሞ በዚሁ በዝቋላ በኩል የሰማነው ደግሞ ይሄንኑ ነው። በበዓት ተወስነው ሁሉንም ነገር ትተው ዓለምንና ዓለማውያንን ትተው ነገር ግን በገዳም ተወስነው ስለነዚሁ ትተዋቸው ስለወጡት ስለ ዓለምና ስለ ዓለማውያን እየተማጸኑ እየለመኑ ያሉ ገዳማውያን ዛሬም በዝቋላ ገዳም በግፍ እንደተገደሉ ሰምተናል። ይህ ግፍ እስከ መቼ ነው የሚቀጥለው? በእውነት ሰለቸን። በየዓመቱ በየጊዜው በአንድ በኩል ተገደሉ፣ በአንድ በኩል በግፍ ታሰሩ፣ በአንድ በኩል በጥይት ተገደሉ፣ በአንድ በኩል ታረዱ የሚባሉ የቤተክርስቲያን መፍረስ፣ የቤተክርስቲያን መቃጠል፣ የክርስቲያኖች መታረድ፣ ክርስቲያኖች እየተመረጡ በሁሉም አይነት መስመር በሁሉም አይነት ክፍል እየተመረጡ የሚሳደዱበት የሚገደሉበት የሚገለሉበትን ግፍ መስማት ሰለቸን። በእውነት አባቶቻችን ይህንን ጉዳይ ጠበቅ አድርጋችሁ በመያዝ ይበቃል ልትሉ ይገባል። በእውነቱ ሁላችንም አዝነናል። በግፍ የተገደሉት የሰማዕታቱ በረከት በሁላችን ላይ ይደር። ዝቋላ መነኮሳት መገደላቸው መታረዳቸው ተነግሯል። እንግዲህ የሰኔ ግብር ነው። ይሄ የሰኔ ግብር ነው። ምንም ማድረግ አይቻልም። ግብር ነው፣ የሰኔ ግብር። ለግብሩ ደግሞ ዲያብሎሱ አጋንንቱ የሚፈልገው ደም ነው። የሚፈልገው ደም ደግሞ የኦርቶዶክሳውያንን ደም ነው የሚፈልገው ማለት ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገድለዋል። ታጣቂዎች የሚለው ኦነግ ሸኔን ነው። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 2017 ዓ.ም በታጣቂዎች የተገደሉ ሲሆን የተወሰኑት ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል ነው የሚሉት። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ብለዋል። የካቲት 2016 ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው ይላል። እንግዲህ ገዳሙ እዚህ ጋር ነው። በማዶ የምታዩት አዲስ አበባ ነው። ስሩ ደብረ ዘይት ነው። በዚህ በኩል ሞጆ ነው። ከገዳሙ ትይዩ ማዶ ያለው የኢትዮጵያ አየር ኃይል ነው ማለት ነው። እና ኦነግ ሸኔ የሚባለው ታጣቂ ኃይል ኦነግ ሸኔ የሚባለው ታጣቂ ኃይል እዚህ ገብቶ ነው እንግዲህ መነኮሳትን አረደ የሚባለው ለአዲስ አበባ 40 ኪሎ ሜትር ማለት ነው። የብልጽግና አገዛዝ እንኳን ሩቅ ምዕራብ ወለጋ ለሚታረደው አማራ አይደለም አፍንጫው ስር ላለ 42 ኪሎ ሜትር ላይ 40 ኪሎ ሜትር ላይ 45 ኪሎ ሜትር ላይ ላለው ዙሪያውን በመከላከያ ዙሪያውን በአየር ኃይል በተወጠረው ገዳም ላይ እንኳን የንጹሐንን ነፍስ መታደግ አልቻለም። አብይን እንደ ነብይ የሚያዩ የፕሮቴስታንት ጥርቅም በሚሰጠው ውዳሴ በሚሰጠው እንትን የሚመጣውን መከራ የሚመጣውን ሀቅ የሚመጣውን እውነት መቀልበስ አይቻልም። ሱሉልታ ወስደ 2-3 ቀን ጋብዘ ይህንን ቤቱ ሽሮ ያረረበትን ተቃዋሚ ጥብስና ቅቅል የሚፈልገውን ቢራ ሰጥተ አጠንብዘ አስክረ ከዛ በኋላ በስካር መንፈስ ሱሉልታንና የቤተ መንግስቱን መናፈሻ አስጎብኝተ ስታበቃ መንግስታችን መጥቋል ስላልክ የምትፈልገውን ሰላም ማግኘት አትችልም።
ኦርቶዶክሳን ምንም ማድረግ አትችልም። ቤተክርስቲያኗ ምንም ማድረግ አትችልም። በዚህ ጉዳይ ላይ ሊቃነ ጳጳሳቱም አያገባቸውም፣ አይናገሩም። ከመቅበር ውጭ አማራጭ የለንም። አሁን የሎሚ ወረዳ ቤተ ክህነትንም ጭምር ስራ አስኪያጁ ያደረሱትን በደል ያመጡትን ችግር የቤተ ክርስቲያኗ ሚዲያ አልዘገበም፣ ግን ርክክብ ማድረጋቸውን ሰርቶታል። ያየነውን እንናገራለን፣ የሰማነውን እንመሰክራለን የሚለው ቃል በዚሁ ሚዲያ አይደል እንደሚተላለፈው ነው? ተሳስተን ነው? ከየት ነው ያመጣ ነው? እኛ ውድ ኦርቶዶክሳውያን እንደምን አላችሁ? ደህና ናችሁ? ዛሬ በጣም የሚያሳዝን ዜና ሰምተናል። አባቶቻችን መነኮሳት ደብረ ከዋክብት ዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ኦርቶዶክሳውያንን ጠልና ረመኔው በሆነ በአሕዛብ ተገድለዋል። አባቶቻችን በረከት ይድረሰን። በጣም በደረሰው በተደጋጋሚ በታላቁ ገዳም ላይ እንዲህ አይነት ክፉ ነገር እየተፈጸመ ነው። በጣም ያሳዝናል። እኛን በመግደል ኦርቶዶክሳውያን አባቶቻችንን በመግደል ቤተክርስቲያንን ምዕመናንን ለማሳዘን ምዕመናንን ለማሸማቀቅ የሚሰራው ስራ መቼም ቢሆን ምን አደረጉ? ጸለዩ እንጂ መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ሙታንን መግደል እኮ በቁም ራሱ ሙትነት ነው። የቀደመውን የአባቶቻችንን የአራቱን ሰማዕታት ሐዘን ሳይጨርሱ ሌላ ደግሞ 2 ሰው ተደገመ። በገዛ ሀገሯ ላይ የተሰደደች ተዋህዶ ቤተክርስቲያን፣ በገዛ ሀገሯ ላይ የምትገደል ተዋህዶ ቤተክርስቲያን ረሃቡ ከሚገላቸው ረሃቡ ከሚያሰቃያቸው በላይ ሰው ልጅ መጥቶ እንደገና ያሰቃያቸዋል። ችግር ከሚያሰቃያቸው በላይ ሰው ልጅ መጥቶ ያሰቃያቸዋል። የአቤልን ደም የተመለከተ እግዚአብሔር የዘካርያስ ደም 70 ዓመት እንደጮኸ ሁሉ የአባቶቻችን ደም ከዙቃ ላይ ይጮኻል። አባቶች እየሞቱ በረከት የለም፣ አባቶች እየተሰቃዩ ረድኤት የለም። ቋንቋችን ተደባልቆ ባቢሎን ሆነናል። ኦኬ፣ እንደሰማችሁት ነው ውድ ቤተሰቦቻችን። እንቀጥላለን። ነገር ግን እዚህ ጋር አንድ ነገር ልላችሁ እወዳለሁ። መጽሐፍ ቅዱስን ጸሎተ ማርያምን ነው እንጂ ያዙት እኮ ቦምብ አልያዙም። ይህን ቪዲዮ ትናንትና ሰርቶ ፖስት ካደረጉ በኋላ የጸጥታ የደህንነት አባል የቀደመውን የአባቶቻችንን የአራቱን አካላት ከቢሮአቸው ነው ወሰዳቸው ተሰምቷል። በጣም ያሳዝን ነገር ነው። እውነት እላችኋለሁ። እምራችንን ምድረጀዘው ይነጋሽ ለቅድስት ቤተክርስቲያን ያለውን እውነት በማጋራት ጠበቃ የሚሆኑ እጅግ ታላቅ የሆኑ መምህር ናቸው። እውነት እላችኋለሁ። ቤተክርስቲያን ባለውለታ እንደመሆናቸው መጠን በዚህ ሰዓት ሊታሰሩ አይገባም። ነገሩ ይገባችኋል። ለምን እንደታሰሩ ማለት ድምፅ እንዳይሆኑ ስለተፈለገ ነው። በዚህ ጉዳይ ላይ እውነት እላችኋለሁ። የጉባኤ ቤት መምህራን ለጥያቄ እንትፈለጋላችሁ እየተባሉ በሚሰወሩበት በዚህ ጊዜ በመሃል አዲስ አበባ ላይ ቤተክርስቲያን ስትሰነጠቅ አየው የሚልን የሚጠይቅ የለም። አባቶችን የሚሰድብ የሚጠይቅ የለም። ለምን ብለን ስንናገር ዘወትር ማስፈራራች የሚመጣብን እኛ ጋር ነን። ታዲያ ይሄ ጊዜ አልፈም ያልፋል። አልፎ እንድንጠያየቅ የሚሞላ መልእክት እያስቀመጥን ስለሆነ ነው። የሚሰማ ይመጣል። ምንም ጥርጥር የለውም፣ ይመጣል። እንደው እጃችሁ እንዴት ቻለላችሁ? አሁንም የዝቋላ አባቶች ተገለዋል፣ ታፍነዋል። ገዳዮቹ ግን እነዚህ መስቀል ብቻ ይዘው እፍኝ ቁሉ በልተው ስለ ሀገር፣ ስለ ዓለም፣ ስለ ኢትዮጵያ የሚጸልዩ አባቶች ላይ ቃታ ለመሳብ እንደው እጃችሁ እንዴት ቻለ? የሚያሳዝን ዘመን ላይ ነው የደረስነው። እነዚህ አባቶች ምን አደረጓችሁ? ምናችሁ ላይ ደረሱ? ዓለምን ትተው እኮ በቃ ብቻቸውን ተገለው በጸሎት የሚኖሩ አባቶች ላይ ግን እንዴት ይቻላል? እንደው ምን አይነት ጭንቅላት ነው? ምን አይነት አእምሮ ነው? ምን አይነት ሰውኛ ያልሆነ ባህሪ ቢኖራችሁ? እኔ በጣም ነው ያዘንኩት። እግዚአብሔር ይፍረድባችሁ፣ ምንም ቤር ይፍረድባችሁ ገዳዮቹ። እኔ በጣም ነው ያዘኛለሁ። ቀኔ ነው የተበላሸው ዛሬ ይሄን ነገር ሰማ። አንድ መናኝ ላይ እንዴት ጥይት ይተኮሳል? ያሳዝናል በጣም። እኔ እኮ ግርም የሚለኝ ነገር ጀግና የሚባል ሰው ተዋግቶ የሚያሸንፈው ከጠላት ጋር ነው፣ ወይም ደግሞ እሱ ሊፎካከረው ከሚችል ሰው ጋር ነው። እንደምትመለከቱት በትናንትናው ዕለት በአቡነ ገብረ መንፈስ ቅዱስ በዝቋላ በገዳም ውስጥ እንግዲህ ያሉ መነኮሳት ምንም ነገር የሌላቸውን እጃቸው ላይ ስለትም ይሁን መሳሪያ በሌላቸው በየትኛውም ቦታ ውስጥ የሌሉ ወይም ደግሞ የትኛውም ግሩፕ ውስጥ ያልተካተቱትን እነዚህን አባቶች ምስኪን የሆኑትን በየጊዜው እየሄዱ መግደልና በየጊዜው እየሄዱ ማሳቀቅ፣ በየጊዜው እነሱን እያገቱ መውሰድ
ምን አይነት ትርፍ እንደሚያመጣላችሁ አላውቅም። ይህን የፈጸመው አካል እገሌም ይሁን እገሌም አይሁን እሱ አይደለም ጉዳይ። ነገር ግን እነዚህ አባቶች በዚህ ደረጃ መከራ የደረሰባቸው ምን እየሆነ ነው? ምን ውስጥም ሳይገቡ እግዚአብሔርን ለማመስገን ከቤተሰቦቻቸው ከኑሯቸው ተለይተው ሄደው በገዳም ውስጥ ሲኖሩ በገዳም ውስጥ እንኳን እንዳይኖሩ በዚህ ደረጃ እነሱ ላይ መከራ ማድረስና እነሱን መግደል እኮ ጀግንነት አይደለም። የሞቱት አባቶቻችን ወደ እግዚአብሔር ሄደዋል። ወደ አመኑበት፣ ወደ ተማጸኑበት፣ እሱን ወደ አመለኩት ወደ ጌታቸው ሄደዋል። እነሱ ነፍስ ይማር አንልም። የእነሱ በረከት ለእኛ ይደር ነው የምንለው። ነገር ግን እንደ ቤተ ክርስቲያን ግን የእነዚህ አባቶች መገደል ያሳስበናል። ይህ ነገር የሚቆመው መቼ ነው? እንደዚህ አይነት መገደሎች አሁን ላይ እየባሱ የሚሞቱት ሳያንሳቸው ደግሞ በተጨማሪነት ደግሞ እየታገቱ ደግሞ ለእነሱ ደግሞ ገንዘብ ይከፈላል። እና ይህን የምታረጉ ሰዎች ጀግንነት አይደለም። ጀግንነትስ ከአቅማችሁ ጋር የሚወዳደርን ፈልጋችሁ ሄዳችሁ ስገጥሙ ነው። በህፃናት በሴቶችና በእንደነዚህ አይነት መነኮሳት በአረጋውያን ላይ ተኩስ መፈጸም፣ ግድያ መፈጸም፣ እነሱ ማገት ጀግንነት አይደለም። ይህ ሽንፈት ነው። ይህ ፈሪነት ነው፣ ሌላ አይደለም። የሞቱ አባቶቻችን በረከታቸውና ጸሎታቸው በእኛ ላይ ይደር። እግዚአብሔር አምላካችንን የምንለምነው ነገር ይሄ ጊዜ እንዲያበቃና ቤተክርስቲያን በነጻነት እምነቷን የምታምንበትና እግዚአብሔርን የምታመልክበት ጊዜ እንዲመጣ የሁል ጊዜ ምኞታችን ነው። የተባረከች እጅ መልካም ስራን ታደርጋለች፣ የተረገመች እጅ ግን አባቶቻችንን ትገላለች። ፍትህ ለዝቋላ አባቶች ዓለምን ንቀው ድንጋይ ተንተርሰው ድምፀ አራዊትን ታግሰው ጤዛ ልሰው ስለ ሀገር ስለ ወገን ሰላም የሚጸልዩ አባቶች አሁንም ድረስ እየሞቱ ነው። ሁላችሁም ኦርቶዶክሳውያን 5 ጊዜ ሼር 5 ጊዜ ኮፒ ሊንክ በማድረግ ለአባቶቻችን ድምጽ እንሆን። ፍትህ ለዝቋላ አባቶች። ሃይማኖታችን እንቆማለን እንሞታለን ትላላችሁ፣ ስለ ሃይማኖታችን ዋጋ እንከፍላለን ትላላችሁ። ግን እነዚህ አባቶች ያሳዝናት በዝቋላ አቦ ላይ 2 ዓመት እንኳን ሳይሞላ 1 ዓመት ከምናምን ውስጥ አባቶቻችን በድጋሚ በማይታወቁ ኃይል በታጠቀ ኃይል ተገድሏል፣ ታግቷል። ለምን ዝምታ መረጣችሁ? እናንተ የተዋሕዶ ልጆች ለሀገራችሁ፣ ስለ ሃይማኖታቸው፣ ስለ ማተባቸው ክርስቶስን እያሰቡ ክርስቶስን እየመሰሉ የሚኖር ቅዱሳን አባቶቻችን በድጋሚ ቁጥራቸው ያልታወቁ ተገድሏል በታጠቀ ኃይል። ምድረ ሆዳሞች ነን። እያንዳንዳችን ለሆዳችን ብቻ ነው የምናድረው እንጂ ለሃይማኖታችን የምንቆም አንድም ሰው የለም። አይቻል ቤተክርስቲያን እስከ መቼ ነው ጥቁር ለብሳ የምትኖሩ? ለጥቅም ሲሆን እያንዳንዳችን እንሮጣለን። ለጥቅም ሲሆን እያንዳንዳችን የት እንደምንገባ እያንዳንዳችን እናውቃለን። ግን ቅዱሳን አባቶቻችን እንደዚህ ተደፍሮ ህይወታቸው አልፎ ስለ ክርስቶስ ቺን ዓለም ንቆ የሚኖሩት አባቶቻችን ተገድሎ እንኳን አንድ ቪዲዮ የሚሰራ ክርስቲያን የለም። ለምን ዝምታ መረጣችሁ? ለምን ዝም ተባለ? ዛሬም በየገዳማቱ ደም ማፍሰስ፣ ዛሬም መገደል፣ ዛሬም መሞት፣ ዛሬም ቤተክርስቲያንን መድፈር በዝቋላ አቡነ ገብረ መንፈስ ቅዱስ ደገሙት። እነዚህ መናንያን መነኮሳት ስለ እግዚአብሔር ነፍሳቸውን የሚሰጡ እነዚህ መናንያን ስለ ሀገር የሚጸልዩ ስለ ዓለም የሚጸልዩ ስለ እኔና ስለ እናንተ ስለ መንግስት ማራቸው እያሉ የሚጸልዩ በእፍኝ ቆሎ የሚተዳደሩ የእግዚአብሔር ባለሟል ልጆች ናቸው። መናንያኑ ምን አጠፉ? ከዓለም ርቀው ዋሻ ውስጥ ተደብቀው የሚኖሩ መነኮሳት ምን አደረጉ? ለምንስ ታሳድዷቸዋላችሁ? ለምን ዋሻቸው ገብታችሁ ትገሏቸዋላችሁ? እባካችሁ የቤተ ክህነት አባቶች ዝቋላ ላይ እየተደጋገመ ለሚደረገው ነገር እባካችሁ መፍትሄ ስጡ። ከመንግስት ጋር የምትገናኙት እናንተ አባቶች እባካችሁ ለዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አንድ ነገር አድርጉ። የአባቶቻችን በረከት የሰማዕታት በረከት በእኔም በእናንተ ላይ ይደር። ዝቋላ አቦ ይሄ አይገባም ነበረ። ያለመታደል ነው ዛሬ የመጣሁት የሞት ዜና ይዤ ነው። በሸገር ሲቲ አገረ ስብከት በዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማ ሌሊት ኪዳን ለማድረስ ወደ ቤተክርስቲያን በሚሄዱበት ሰዓት ባልታወቁ ኃይሎች በቤተክርስቲያን በር ላይ በጩቤ ተወግቶ ተገድሏል። ዝቋላ አባቶች ተገድሏል። እዚህም ካህኑ ሞቷል። እንዴት ተቀናጅቶ ስራ እየሰሩ እንደሆነ እንድታውቁ ፈልጌ ነው። እኛ ኦርቶዶክሳውያን ተኝተናል። አንድ ቀን እንጨዋለን፣ ዝም እንላለን። ለማንኛውም ፍትህ እንፈልጋለን ምናምን ልላችሁ አይደለም የመጣሁት። ሁላችንም ንስሐ እንግባ፣ ወደ ቅዱስ ሥጋውና ክቡር ደሙ እንቅረብ። አሁን የመጣለው ጊዜ በጣም አስቸጋሪ ነው። ይሄን ልላችሁ ፈልጌ ነው ወዳጆቼ። እግዚአብሔር ይፈርዳል።
እጅግ አሳዛኝ በሆነ ሁኔታ በዝቋላ አቦ ገዳም ውስጥ እየተፈጸሙ ባሉ ጥቃቶች የገዳም አባቶች መነኮሳት እየተገደሉ መሆኑ ተሰምቷል። በዚህ ሰዓትም ታዲያ አንድ የገዳም አባት የተገደሉ ሲሆን ይህንን አስመልክቶ ገዳሙ ለቲክቫ ኢትዮጵያ ባጋራው መረጃ አርብ ምሽት ተከፈተ በተባለው ጥቃትም አንድ አባት በታጣቂዎች ተገድለዋል፣ ቤታቸውንም አቃጥለውታል። እንዲሁም ደግሞ ሁለት አባቶች ይገደሉ ይኑሩ ገና አልታወቀም የተባለ ሲሆን የሟች ቀብርም ትናንትና ከቅዳሴ በኋላ መፈጸሙም ተሰምቷል። ይህንን ጥቃት የፈጸሙትም ታዲያ የኦነግ ሸኔ ታጣቂዎች መሆናቸው በዚህ ዘገባ ላይ ተገልጿል። እዚህ ባለፈም ታዲያ ታጣቂዎቹ ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ትመሩናላችሁ ብለው አስገድደው ይዘዋቸው በዚህ በሂደት ላይ እያሉ መከላከያ ሰራዊት መጥቶ ከለላ አድርጎ ታጣቂዎቹ ወደ መጡበት መመለሳቸው የተገለጸ ሲሆን በዚህ ቁጭት ነው ይህንን ድርጊት የፈጸሙት ሲሉም ገዳሙ ገልጿል። ኦኬ እንደሰማችሁት ብሬክ ኒውስ ይህን ፖስት ያደረገው ዛሬ ጠዋት ነው። እሱ እንዳለን ከሆነ አንድ ሰው በትናንትናው ዕለት አንድ መነኮሳት የቀብር ስነ ስርዓታቸው እንደተፈጸመ ነግረውናል። ሌሎች ሁለቱ ግን ወዴት እንደሄዱ አይታወቅም። ይኑሩም ይሙቱም መረጃ የላቸውም አሁንም ማለት ነው። እስኪ ያለውን ነገር ለማንኛውም አጣርተን በቀጣይ ቪዲዮ የምንመጣበት ይሆናል። ወደ አባታችን አባ ገብረ ኪዳን እንሄዳለን። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት ነው። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተመንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል ከነነው። ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ። ሰውን በቁሙ በቢላዋ ቆዳውን ተገፏል ኢትዮጵያ ውስጥ። አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያ ውስጥ። በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው የሚደረገው። የምንገልለት ዛሬ የምንጋደልለት ዛሬ የምናሰድድለት ዛሬ የኔ ይሁን ብለን የምንሯሯጥለት የምንጓጓለት ሀብት፣ ዝና፣ ስልጣን፣ መሬት፣ ቋንቋ አብሮን የሚሄድ የሚዘልቅ ነው እንደ እስከ ሰማይ የምንገልለትና የምንጋደልለት ቋንቋ የምንለው ይሄ አንደበት እኮ አካላችን ቀድሞ የሚታሰር ነው። እግራችን መቃብራችን ድረስ መውሰድ የማይችል ነው። ዛሬ ታዋቂ ሰዎች ሆነን ዝነኛ ሆነን ዓለም ሚሊዮኖች ቢከተሉን ወደ መቃብራችን ስንሄድ እኮ አብሮን ጉድጓድ የሚገባ ማንም ሰው የለም። አይናችን ሳይፈስ አጽማችን ሳይፈርስ ነው። የአንድ ሰሞን የአንድ ሳምንት የሶስት ቀን ዜና ርዕስ ሆነን እዛ በኋላ እንረሳለን። መቃብር ውስጥ ገብተን ጉድጓድ ውስጥ ገብተን የማይረሳን ከሞት በኋላ ከመቃብር በስተጀርባ ተስፋ የሚሆነ እግዚአብሔር ነው። ያ እግዚአብሔር አምላካችን ደግሞ ያለው በወንድሞቻችን በእህቶቻችን በሰዎች ሁሉ ውስጥ ነው። እግዚአብሔርን ሰው ውስጥ ብቻ ነው የምናገኘው። ያላየውን ወደዋለሁ ከማለቱ በፊት የሚያውን ወንድሙን ይውደድ። የሚያውን ወንድሙን ሳይወድ ያላየው እግዚአብሔር ቢል እውነት በሱ ዘንድ የለም፣ ሐሰተኛ ነው ይላል። እና ከሞት በሚመጣበት ሰዓት እኮ ይሄ መሬታችን ያሰደድንበት የገደልንበት ደም ያፈስንበት ይዘነው አንሄድም። 4000 ካሬ ሜትር ላይ አትቀበርም። 3 ክንድ ጉድጓድ ውስጥ ገብተን ነው የምትቀበረው። ማን ነው ዶክተር ገሌ ብሎ የሚጠራ? ኢንጂነር ገሌ የሚል ሬሳ ወጣ ነው የሚል ለመሻር ነው የምትቸኩለው። ይቻላል ወንደርንም ጠላንም በማለፍ ላይ ያለን እኮ ህዝቦች ነን፣ መንገደኞች እኮ ነን። ለነ ኔሮን፣ ለነ ታላቁ እስክንድር፣ ለነ ምኒልክ፣ ለነ ኃይለ ሥላሴ፣ ለነ አፄ ቴዎድሮስ ያልሆነች ዓለም ለኛ ትሆናለች እንዴ? እነሱም እኮ መጡና መኖር የፈለጉ ጥለው ሄዱ፣ ከቤተ መንግስት ወጡ። እኛም ካለንበት ጥለነው እንሄዳለን። ይልቅስ ልንገራችሁ አብሮን ሰማይ ድረስ የሚከተለው የሚያጸድቀን ነገር ለወንድሞቻችን የኔ ሳንል ያንተ ነው ብለን የምንሰጠው ነገር። በአንዱ ድካም ብዙዎች አይገለጡ፣ ብዙዎቹ በአንዱ አይወከሉም፣ አንዱም ብዙዎችን አይወክልም። ክፉ ነገር ቢደረግ ትናንትና አንድ ንጉስ፣ አንድ ንግስት፣ አንድ ባለሀብት፣ አንድ ሽፍታ፣ አንድ ሰው ክፉ ነገር አድርጓል ካለ ያንን ነገር ድርጊቱን እያወገዝን ዛሬ ተመልሰን ያን ድርጊት ካደረግን እኛ በምን ከዛ ሰው ተሻለ? ማንዴላ ከእስር ቤት ሲወጣ ከ27 ዓመት በኋላ ህዝቡ ገጀራ ብዙ ነገር ይዞ ወጣ። እንግሊዛውያን እኛን ግፍ ሰርተውብናል፣ በተራችን ደግሞ እኛ ምንበቀላቸው ብሎ አደባባይ ሲወጣ ምንድን ነው ያለው? እነሱ ያደረጉትን አለ ማድረግ እንችላለን። ገለውናል፣ መግደል እንችላለን። አስረውናል፣ ማሰር፣ አሰቃይተውናል፣ ማሰቃየት። ግን አሁን እኛ ተመልሰን እነሱ ያደረጉትን ካደረግን ከነሱ በምን ተሻለ? ያን የጠላነውን ነገር ካደረግን እነሱን ሆን ማለት ነው። ቢላችሁን ጣሉ፣
በይቅርታ እናሸንፋቸው ብሎ ነው ታሪክ የጻፈው። መግደል እየቻለ አምላካችን ሞቷል። ላይ መሄድ አንችልም መጥቷል። ፀሐይን እኮ ማንም ሰው አይጨብጣትም፣ ብንሄድ ታቀልጠናለች። ግን መታ ነው ያሞቀችን። አምላካችንም በአምላክነቱ በመንግስቱ ወደሱ እኮ መቅረብ አንችልም። በፍቅሩ ፀሐይ ነው ወደዚህ መጥቶ ያሞቀን። እግዚአብሔር ኃይልም አለው ፍቅርም አለ። ከኃይሉ ይልቅ ግን ፍቅርን ሲጠቀም ነው የተደሰተው። ሰው መሞቱ እኮ አይደለም የሚገርመው፣ አምላክ ሰው ሆኖ መሞቱ እኮ ነው። ሰው መከሰሱ አይደለም የሚገርመው፣ በሰው ቦታ ገብቶ አምላክ ሰው ሆኖ መከሰሱ ነው። ተጠምቶ ያረካን፣ ተራቁቶ ያለበሰ፣ ጨልሞበት ያነጋልን፣ ወደ ጨለማ መቃብር ወርዶ ወደ ብርሃን ሰገነት ያወጣን አምላካችን በምንድን ነው ብለን ስናይ በፍቅር ነው። ፍቅር ማለት ለቀን ፀሐይ ለሌሊት ጨረቃን መስጠት አይደለም፣ ብሉኝ ጠጡኝ ብሎ መቆረስ ነው። ጣሊያን በስዕል ደራሲያን በድርሰት ተናጋሪዎች በቃላት ሊገልጹት አልቻሉም ፍቅርን። አምላካችን ኢየሱስ ክርስቶስ ግን ፍቅርን የሚታይ የሚጨበጥ የሚዳሰስ አድርጎ በቀራንዮ አደባባይ አሳይቶናል። በመግደል ትልቅነት የለም። ለዚህ ነው አምላካችን ኢየሱስ ክርስቶስ ኦረኛው ናፖሊዮን ዓለምን እገዛለሁ ብሎ ተነስቶ አልቻለም፣ ወድቋል። ታላቁ እስክንድር ተነስቶ ወድቋል። ታላላቅ መሪዎች ተነስተው ወድቀዋል።